ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የ79 ዓመቱ የኤርትራው ፕሬዝዳንት ጥድፊያ ላይ ናቸው። ግብጽ ከዛም ሱዳን ለቀናት የከረሙት ፕሬዝዳንቱ በዛሬው ዕለት አስመራን ለቀው ተጉዘዋል። ኢሳያስ ከኢትዮ ኤርትራ ድርድር ጋር ስሟ በስፋት እየተነሳ ወዳለችው ሀገር በዛሬው ዕለት ያደረጉት ጉዞ ልዩ ትኩረት ስቧል። ሙሉ መረጃውን እናደርሳለን። ግብጽ ኤርትራውያን ላይ የዘመተች መሆኑን የዛሬው የቢቢሲ ዘገባ አመላክቷል። በርካታ በግብጽ የሚኖሩ ኤርትራውያን በአሰሳና በአደን እየታፈሱ ወደ እስር ቤት እየተወረወሩና አንዳንዶቹም በግዳጅ ወደ ኤርትራ እንዲመለሱ እየተደረገ መሆኑን የዛሬው የቢቢሲ ዘገባ አመላክቷል። እኛም በምሽቱ ጥንቅራችን ልናደርሳችሁ ከያዝናቸው መረጃዎች መካከል አንዱ አድርገነዋል። ከዓለማችን የውሃ ክልሎች በእጅጉ ቁልፍ የሆነው ቀይ ባህር በዓመቱ የወታደራዊ ጡንቻ መለካካት በርትቶበታል። ከቀጠናው ውጭ የሆኑ ሀገራት ባህሩን የሙጥኝ ብለዋል። ከሰሞኑ የጦር ልምምዱ አሜሪካና ሩሲያን የሳበ ሆኗል። በሳምንቱ አሜሪካና እስራኤል ለሳምንት የጦር ልምምድ ሲያውጁ የሩሲያ ጦር መርከቦች ልምምዱን ለመታዘብ የቀይ ባህር ክልል ውስጥ ገብተዋል። ቀይ ባህርና የወታደራዊ ፍጥጫውን የተመለከተ ዘገባ ይዘናል። የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ በዛሬው ዕለት በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ይፋ ሆኗል። መቼ ምን እንደሚከናወንም በዚሁ የብሔራዊ ምርጫ ቦርዱ በኩል በዝርዝር ይፋ የሆነ ሲሆን ከድምፅ መስጫው ዕለት ጀምሮ ውጤቱ ይፋ እስከሚሆንበት ድረስ ያሉትን በተወሰነ ደረጃ በመዳሰስ ይዘናቸዋል። በቀድሞ የህወሓት ስራ አስፈጻሚ ኮሚቴ አባላት ጌታቸው ረዳ የሚመራው ስምረት ፓርቲ ህጋዊነት ማረጋገጫን ከብሔራዊ ምርጫ ቦርድ አግኝቷል። ዝርዝር መረጃውን ከጥንቅራችን ይሰማሉ። በአማራ ክልል ጎንደር ተጥሎ የቆየው ገደብ በዛሬው ዕለት ተነስቷል። የጎንደር ከተማን አሁናዊ ሁኔታ በተመለከተ ከክልሉ መንግስት ይፋዊ መግለጫ ተሰጥቷል። ጥንቅራችን ዝርዝር መረጃውን ያደርሳል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢሳያስ ወደ አደራዳሪው። የ79 ዓመቱ የኤርትራው ፕሬዝዳንት ጥድፊያ ላይ ናቸው። ግብጽ ከዛም ሱዳን ለቀናት የከረሙት ፕሬዝዳንቱ በዛሬው ዕለት አስመራን ለቀው ተጉዘዋል። ኢሳያስ ለ4 ቀናት ጉብኝት አስመራን ለቀው መጓዛቸው የተገለጸው በትላንትናው ዕለት በቻይና የውጭ ጉዳይ ሚኒስትር የአፍሪካ ቀንድ ልዩ መልእክተኛ የሆኑትን ሁ ቻንግቹን በአዲ ሃሎ ቤተ መንግስት ተቀብለው ካነጋገሩ በኋላ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮ ኤርትራ ድርድር ጋር ስሟ በስፋት እየተነሳ ወዳለችው ሀገር በዛሬው ዕለት ያደረጉት ጉዞ ልዩ ትኩረት ስቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ4 ቀናት ለሚቆይ የሥራ ጉብኝት ከሰዓታት በፊት ወደ ሳውዲ አረቢያ መጓዛቸውን የኤርትራ የማስታወቂያ ሚኒስትር በይፋዊ መግለጫ አመልክቷል። በአንድ ወር ጊዜ ውስጥ ለ3ኛ ጊዜ አስመራን ለቀው የተጓዙት ፕሬዝዳንቱ እምብዛም ባልተለመደ መልኩ ከሀገር ሀገር እየተዘዋወሩ ምክክር ላይ ናቸው። ይህ ተከታታይ ምክር ከኢትዮጵያ ጋር ያለው ሽኩቻ ባየለበት መሆኑ የፕሬዝዳንቱ ጉዞዎች ልዩ ትኩረት እንዲያገኙ ምክንያት ሆኗል። ፕሬዝዳንት ኢሳያስ በዛሬው ዕለት ወደ ሳውዲ የተጓዙት የሳውዲው ንጉሥ ሰልማን ቢን አብዱልአዚዝ አል ሳውድ የጉብኝት ግብዣ ማቅረባቸውን ተከትሎ መሆኑን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በይፋዊ የኤክስ ገጻቸው ባሰፈሩ ልጥፍ ላይ ገልጸዋል። ፕሬዝዳንት ኢሳያስ በቆይታቸው ሁለቱን ሀገራት በሚመለከቱ ጉዳዮችና የትብብር ማዕቀፎች ዙሪያ ከሳውዲ አረቢያ ባለስልጣናት ጋር ሰፊ ውይይት እንደሚያደርጉ የኤርትራ የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በዚሁ መልእክታቸው ላይ ገልጸዋል። እንደሚታወቀው ሳውዲ አረቢያና የተባበሩት አረብ ኤምሬቶች የአፍሪካ ቀንድን ጨምሮ በቀጠናዊ ጉዳዮች ፍላጎቶቻቸው ዙሪያ ከጊዜ ወደ ጊዜ እየተጠናከረ የመጣ ሽኩቻ ውስጥ ገብተዋል። ፕሬዝዳንቱ በዛሬው ዕለት ወደ ሳውዲ ያቀኑት ኢትዮጵያና ኤርትራን ዳግም ለማደራደር ሳውዲ እየተንቀሳቀሰች እንደምትገኝ ያመለከተ መረጃ ይፋ ከሆነ በኋላ ነው። የእንግሊዙ ቻታም ሃውስ መጽሔት ባለፈው ሳምንት ምንጮች ገለጹልኝ ሲል ይፋ ባደረገው መረጃ ላይ ሳውዲ አረቢያ ኢትዮጵያና ኤርትራን ለማደራደር ጥያቄ ማቅረቧን መግለጹ ይታወቃል። ከ7 ዓመታት በፊት ኢትዮጵያና ኤርትራ በሳውዲ አረቢያ አሸማጋይነት የሰላም ስምምነት ላይ መድረሳቸውም የሚታወስ ነው። ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ ስምምነቱን በቀይ ባህሯ የወደብ ከተማ ጅዳ ላይ በተፈራረሙበት ወቅት የሳውዲው ንጉሥ ሰልማን አልጋውራሽ መሐመድ ቢን ሰልማን፣ የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ሼክ አብዱላህ ቢን ዛይድ አል ናህያን እና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ተገኝተው እንደነበር አይዘነጋም። የኢሳያስ አፈወርቂ የዛሬው የሳውዲ አረቢያ ጉብኝትም ከቀጠናዊ ውጥረቱ ጋር በተገናኘ ሊሆን እንደሚችል ይገመታል። ሳውዲ አረቢያ አሰብን ጨምሮ የኤርትራን ወደቦች በረጅም ጊዜ ማልማት ወይም ግዢ የመፈጸም ፍላጎት እንዳላት የተለያዩ መረጃዎች ሲጠቁሙ እንደነበር የሚዘነጋ አይደለም። በቀጣይ መረጃ በኤርትራውያን ላይ ከባድ ዘመቻ ተከፈተ። ግብጽ ፈጽሞ ባልተጠበቀ ሁኔታ በኤርትራውያን ላይ ዘመተች።
የአገሪቱ መንግስት በርካታ በግብጽ ያሉ ኤርትራውያንን አንድ በአንድ በማደን ከፊሎቹን ለእስር እየዳረገና ሌሎቹን በግዳጅ ወደ ሀገራቸው እየመለሰ መሆኑን የዛሬው የቢቢሲ ዘገባ አመላክቷል። ኤርትራውያኑ በግዳጅ ወደ ኤርትራ እንዲመለሱ ቢደረግም በሌላ አቅጣጫ ደግሞ ኤርትራ መኖር አንፈልግም በማለት በድጋሚ ስደት ወደ ኢትዮጵያም ጭምር እየገቡ መሆኑን ዘገባው አክሎ አመላክቷል። ከተወሰኑ ጊዜያት ወዲህም የግብጽ ፖሊስ በአገሪቱ የተለያዩ ከተሞች የሚገኙትን ኤርትራውያን አንድ በአንድ እያሳደደ መሆኑንም የተለያዩ ምክንያቶች እየተጠቀሱም ይገኛሉ። አደኑ በዋነኝነት የበረታው በዋና ከተማዋ ካይሮ ነው። ቢቢሲ በዚሁ ዘገባውም ብዙዎቹ ኤርትራውያን ሀገራቸውን ጥለው በመውጣት በሱዳን ሕይወታቸውን ሲገፉ የቆዩ መሆኑን ያመለከተ ሲሆን ይሁንና ሱዳን በእርስ በእርስ ጦርነት ውስጥ መግባቷ በዚያ ያሉ ኤርትራውያኑ በስፋት ወደ ግብጽ እንዲሰደዱ አድርጓቸዋል። ሆኖም ኤርትራውያኑና የግብጽ መንግስት በብዙ ምክንያቶች መግባባት አልቻሉም። እንደ ዘገባው ከሆነ ኤርትራውያኑ ከውጭ ምንዛሬ ጋር በተያያዘ የአገሪቱን መገበያ ገንዘብ የሆነውን የግብጽ ፓውንድ መረጋጋት እንዳይኖረው አድርጓል የሚለው አንዱ የመታደናቸውና ከግብጽ የመባረራቸው ምክንያት ነው። ለደህንነቱ ሲባል ስሙ የተቀየረውና ግብጽ ውስጥ ለረጅም ዓመታት የኖረው ሽምዳሃን የተባለ ኤርትራዊ በዚሁ ዙሪያ ለቢቢሲ በሰጠው ማብራሪያው ባለፉት 3 ወራት ከዶላር አንጻር የግብጽ ፓውንድ ክፉኛ በመውረዱ መንግስት ገበያውን ለማረጋጋት በሚል ኤርትራውያንና ሱዳናውያን ገንዘብ መንዛሪዎችን እያደነ ነው ሲልም ተናግሯል። የግብጽ ገንዘብ የመግዛት አቅሙ ክፉኛ በማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ኤርትራውያኑ እንደነገሩትም ቢቢሲ በዚሁ ዘገባው አክሎ አመላክቷል። በዚህም የተነሳ የአገሪቱ ዜጎች ከማማረር አልፎ ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን በመግለጽ እንደሚያማሩና አንዳንዴም እንደሚተናኮሉ ኤርትራውያን ይጠቅሳሉ። ከዚህ ውጪም እንደዚሁ የዛሬው የቢቢሲ ዘገባ ከሆነ ለኤርትራውያኑ ከግብጽ ምድር መባረርና መታሰር ምክንያቱ የጸበኝነት ባህሪን አብዝተው የሚያሳዩ መሆናቸው ነው። ግብፃውያን በኤርትራውያን ስደተኞች ላይ የሚያሰሙት ቅሬታ ከሀገሬው በተለይ የሚከተሉት የአለባበስ ዘይቤ፣ አልኮል መጠጥና ጸብ መሆኑን ካይሮ ውስጥ የሚገኙ ኤርትራውያን ነግረውኛል ሲልም ቢቢሲ በዚሁ የዛሬው ዘገባው አክሎ አመላክቷል። በአንድ ወቅት በኤርትራውያንና በግብፃውያን መካከል የቡድን ጸብ አጋጥሞ የነበረ መሆኑን ያመለከተው ዘገባ በጉዳዩ ውስጥም በካይሮ የሚገኘው የኤርትራ ኤምባሲ ገብቶ ከሀገሪቱ የጸጥታ ኃይል ጋር በመሆን ስምምነት መፍጠሩን ስደተኞቹ የነገሩት መሆኑንም ጭምር ዘገባው አካቷል። በቅርቡም ከ150 በላይ ኤርትራውያን ስደተኞችን ከግብጽ ተባረው ኤርትራ እንዲመለሱም ተደርጓል ብሏል። ይህ እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን በግብጽ የሚኖሩት ኤርትራውያን ለቢቢሲ ተናግረዋል። ስደተኞቹን የማስወጣት እርምጃ ኢላማ ያደረገው ፈቃድ ያላቸውን ጭምር ነውም ተብሏል። ቢቢሲ ትግርኛ ያነጋገራቸው ስደተኞች እንደሚሉት አብዛኞቹ ኤርትራውያኑ ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ኤርትራውያን ስደተኞች በተለይም ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር ማባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ይናገራሉ። በቀጣይ ርዕስ በቀይ ባህር የወታደራዊ ፍጥጫ፣ ቀይ ባህርን ያጨናነቀው የጦር ልምምድ። የሀያላኑ ባህር ኃይሎች ቀይ ባህር ላይ ተፋጠዋል። ከዓለማችን የውሃ ክልሎች በእጅጉ ቁልፍ የሆነው ቀይ ባህር በዓመቱ የወታደራዊ ጡንቻ መለካካት በርትቶበታል። ከቀጠናው ውጭ የሆኑ ሀገራት ባህሩን የሙጥኝ ብለዋል። ከሰሞኑ የጦር ልምምዱ አሜሪካና ሩሲያን የሳበ ሆኗል። የአሜሪካና እስራኤል የባህር ኃይሎች ባሳለፍነው እሁድ በቀይ ባህር በጥምረት የጦር ልምምድ አስጀምረዋል። ዘለግ ላሉ ቀናት የሚደረገው የጦር ልምምዱ ከምስራቅ የዓለማችን ክፍል ታዛቢ ስበዋል። አሁን ላይ 2 የሩሲያ ባህር ኃይል የጦር መርከቦች ልምምድ ወደሚደረግበት የቀይ ባህር ክልል ገብተዋል። ሩሲያ አሜሪካና እስራኤልን ልምምድ ለመታዘብ የጦር መርከቦቿን መላኳን የተነገረው። አሜሪካና እስራኤል ኢንትሪንሲክ ዲፌንደር ወይም ውስጣዊ መከላከል የሚል ስም የተሰጠው የጋራ ልምምድ የሞስኮን ቀልብ የሳበ ሆኗል። የአሜሪካ 5ኛው የባህር ኃይል ጦር ከእስራኤል በመጣመር የሚደረገው ልምምድ ሳምንቱን በሙሉ የሚዘልቅ ነው። ተግባራዊ ስትራቴጂክ ዘመቻ ነው ተብሎለታል። በቀይ ባህር ያሉ ስጋቶችን በቀጥታ የሚመለከት ልምምዱ በጦር ጀቶችም የታጀበ ነው። ልምምዱ በተጀመረ በቀናት ውስጥ የሩሲያ 2 ፈጣን ተዋጊ የጦር መርከቦች ወደ ቀይ ባህር ገብተዋል። ቀይ ባህር በዓመቱ የበርካታ ኃይሎች መተራመሻ ሆኖ ዘልቋል። ለ2 ዓመታት የሁቲ ጦር ቀጠናውን በረጅም ርቀት ሚሳኤልና ድሮኖች ሲያውክ መሰንበቱ ይታወሳል። የሶማሊያ ባህር ዘራፊዎች በዓመቱ በድጋሚ ወደ ቀይ ባህርና ህንድ ውቅያኖስ ተመልሰዋል። ይህንን ተከትሎ የአውሮፓ፣ አውስትራሊያ፣ የአሜሪካ ባህር ኃይሎች ይህንን ለመከላከል በቀይ ባህር የየራሳቸውን ቅኝትና ይዞታ አጠናክረዋል። በዓመቱ በርካታ የጦር ልምምዶች በቀይ ባህር የተስተናገዱ ሲሆን ከ8 በላይ ሀገሮች ጦራቸውን በዚህ ጠባብ የውሃ ክልል ላይ አንቀሳቅሰዋል። ገዘፍ ካሉ ልምምዶች መካከል ኖቬምበር ወር ላይ ቀይ ማዕበል 8 በሚል መጠሪያ የተደረገው በሳውዲ አረቢያ አዘጋጅነት የተዘጋጀ የጦር ልምምድ ይጠቀሳል። በዚህ ልምምድ ግብጽ፣ ሳውዲ አረቢያ፣ ዮርዳኖስ፣ ሱዳን፣ የመንና ጅቡቲ ተሳትፈውበታል። በተጨማሪ ከቀይ ባህር ርቀው የሚገኙ ኃይሎችም ወደ ልምምዱ የመጡ ሲሆን ፓኪስታንና ሞሪሸስ የባህር ኃይላቸውን ወደ ቀይ ባህር አስገብተው ልምምድ አድርገዋል። ስዊዝ ካናልን የምትቆጣጠረው ግብጽ በተናጠል በቀይ ባህር በዓመቱ ልምምድ ያደረገች ሲሆን ከቱርክ ጋር በመሆን ደግሞ የባህር ጓደኝነት የሚል ልምምድ በተጠናቀቀ የፈረንጆች ዓመት ቀይ ባህር ላይ አድርገዋል።
ቀይ ባህር በዓመቱ ደማቅ ኮከብ የተሰኘ ሌላ የጦር ልምምድና የጡንቻ ማሳያ ክንውን በአሜሪካና አጋሮቿ በኩል አስተናግዷል። አሁን ተራው የእስራኤልና የአሜሪካ ሆኗል። ሩሲያም ልምምዱን ለመታዘብ የጦር መርከቦችን በርቀት አሰማርታለች። ወደ ቀጣይ መረጃ አለፍን። የምርጫው ቀን ተቆረጠ። የኢትዮጵያ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳን ይፋ ያደረገ ሲሆን የድምፅ መስጫ ቀን ግንቦት 24 ቀን 2018 ዓ.ም መሆኑን አመልክቷል። ቦርዱ በዛሬው የጊዜ ሰሌዳውም ሌሎች በቀጣዮች ወራት የሚከወኑትን ከምርጫ ጋር የተያያዙ ተግባራትንም ወራቱና ቀናቱን ከክንውኖቹ ጋር አብሮ በማያያዝ ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት ማለትም ማክሰኞ ኅዳር 30 ቀን 2018 ዓ.ም ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት የእጩዎች ምዝገባ ከጥር 1 ቀን 2018 ዓ.ም ጀምሮ እስከ የካቲት 1 ቀን 2018 ዓ.ም እንደሚካሄድ አስታውቋል። ቦርዱ ለሰባተኛው ጠቅላላ ምርጫ የሚካሄደው የምረጡ እንቅስቃሴ ዘመቻ ከጥር 1 ግንቦት 19 ቀን 2018 ዓ.ም እንደሚሆን በዚሁ በዛሬው ዕለት ይፋ ባደረገው የጊዜ ሰሌዳው አማካኝነት አስታውቋል። የእጩዎች ምዝገባ ቀን ከጥር 1 ቀን እስከ የካቲት 1 ቀን 2018 ዓ.ም የሚከወን መሆኑን ታውቋል። የምርጫ ውጤት በምርጫ ጣቢያዎች ይፋ የሚደረገውም ግንቦት 24 እና 25 ቀን 2018 ዓ.ም ነው ተብሏል። የምርጫ ውጤቱም ሰኔ 4 ቀን 2018 ዓ.ም ይፋ እንደሚሆን በዛሬው ዕለት ይፋ የሆነው የብሔራዊ ጊዜ ሰሌዳ ያመለክታል። ቦርዱ የመራጮች ምዝገባን በተመለከተ በቴክኖሎጂ ራስን በራስ መመዝገብም ጭምር የሚከናወን መሆኑን ያመለከተ ሲሆን የቴክኖሎጂ ምዝገባው በስልክ በድረገጽና በምዝገባ ጣቢያዎች በታብሌት አማካኝነት የሚደረግ ምዝገባ መሆኑን የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉን ዋቢ ያደረገው የቢቢሲ ዘገባ አመላክቷል። በቀጣይ ርዕሳችን የነጌታቸው ግስጋሴ። በቀድሞ የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ የሚመራው ስምረት ፓርቲ የህጋዊነት ማረጋገጫን ከብሔራዊ ምርጫ ቦርድ አግኝቷል። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዴሞክራሲያዊ ስምረት ፓርቲ በጥቅምት ወር አቶ ጌታቸው ረዳን ፕሬዝዳንት አድርጎ መርጧል። ግንቦት 18 ቀን 2017 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ምዝገባ ፍቃድ ተሰጥቶት ሲንቀሳቀስ የነበረው ፓርቲው በትግራይ ክልል አዲስ የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ ለማረም የተመሰረተ መሆኑን መስራቾቹ ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው በማገልገል ላይ ባሉት በአቶ ጌታቸው ረዳ ለሚመራው ትግራይ ዴሞክራሲያዊ ስምረት ፓርቲ የክልል ፓርቲነት ህጋዊ እውቅና መስጠቱን በዛሬው ዕለት ይፋ የሆነ መግለጫ ያመለክታል። ስምረት ፓርቲ የተመሰረተው በህወሓት ውስጥ ክፍፍል መፈጠሩን ተከትሎ ነው። ጌታቸው ረዳ በህወሓት ላይ ስጋቶችን በመጥቀስ በ14ኛው ጉባኤ ላይ ለመገኘት ፈቃደኛ አለመሆናቸውን ተከትሎ ከፓርቲው ለቀዋል። ከዛም ከክልል ወጥቶ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር በመሆን ተሹመዋል። የፓርቲውን ይፋ የሥራ መጀመር አስመልክቶ ግንቦት 24 ቀን 2017 ዓ.ም ጋዜጣዊ መግለጫ የሰጡት የፓርቲ ኮሚኒኬሽን ኃላፊ አቶ ረዳኢ ሀለፎም በትግራይ ከተካሄደው ደም አፋሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮችን በአዲስ አስተሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን ገልጸዋል። በዚህም አዲስ አስተሳሰብ ያላቸው ኃይሎች አደረጃጀት ፈጥሮ መታገል አስገዳጅ መሆኑን ገልጸው የፓርቲው አመራሮች ከዚህ ቀደም በትግራይ ጊዜያዊ አስተዳደር ኃላፊነታቸው በነበሩበት ወቅት በተፈጠረው ምቹ ያልሆነ ሁኔታና የደህንነት ስጋት የተነሳ መውጣታቸውን ጠቁመዋል። ፓርቲው መስራች ጉባኤውን ጥቅምት 14 2018 ዓ.ም በአዲስ አበባ ያደረገ ሲሆን የፓርቲውን ፕሬዝዳንትና ምክትል ፕሬዝዳንት፣ 7 ጉዳይ ፈጻሚ ኮሚቴ አባላት እንዲሁም 31 የምክር ቤት አባላትን መርጧል። በዚህም መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ ነጋ አሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ ካሳ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። በተመሳሳይ ቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበር አቶ ገብረሕይወት ገብረስላሴ እንዲሁም አብርሃ ላይ አበራ ምክትል ሊቀመንበር ሆነው ተመርጠዋል። የትግራይ ዴሞክራሲያዊ ስምረት ፓርቲ ከህዳር 29 2018 ዓ.ም ይፋዊ ህጋዊነት ማግኘቱን ምርጫ ቦርድ በዛሬው ዕለት ይፋ ባደረገው መግለጫ አሳውቋል። በቀጣይ መረጃ የጎንደር ኮማንድ ፖስት ገደብ ተነሳ። በአማራ ክልል ጎንደር በኮማንድ ፖስት ተጥሎ የቆየው ገደብ በዛሬው ዕለት ተነስቷል። የጎንደር ከተማ ሰላምና ጸጥታ መምሪያ በከተማዋ ሆናዊ የሰላም ሁኔታ ዙሪያ በዛሬው ዕለት መግለጫ ሰጥቷል። በመግለጫውም በከተማው ማንኛውም ሰው በየትኛውም የሰዓት ሁኔታ ዕለታዊ ስራውንም ሆነ ማህበራዊ ህይወቱን መከወን የሚያስችል አስተማማኝ ሰላም መረጋገጡን የከተማ አስተዳደሩ ሰላምና ጸጥታ መምሪያ ኃላፊ አለልኝ አለም ተናግረዋል። የጎንደር ከተማ ሰላም ከጊዜ ወደ ጊዜ እየተሻሻለ መምጣቱን ያስታወቁት ኃላፊው የእንቅስቃሴ ገደብ ሳይኖር ማንኛውም ዜጋ ስራውን መስራት እንዲችል ግንዛቤ እየተፈጠረ መሆኑንም አሳውቀዋል። የግንዛቤ ፈጠራው የጸጥታ አካላትን የሚያካተተ መሆኑን ነው አቶ አለልኝ ያሳወቁት።
ከጥምቀት በዓል ጋር ተያይዞ ወደ ከተማው የሚመጡ እንግዶችን ያለምንም ጸጥታ ስጋት በዓሉን እንዲያከብሩ እየተሰራ መሆኑን የተጠቆመ ሲሆን ህዝቡ የቆየ እንግዳ ተቀባይነት ተግባሩን አጠናክሮ እንዲቀጥልም መልእክት ተላልፏል። ማህበረሰቡ በየትኛውም ሰዓት ከመንቀሳቀስ ሂደቱ ራሱን ገድቦ እንዲኖር ያደረገው የሰላም ስጋት አሁን ላይ አለመኖሩን ገልጸዋል። በምሽት ለህብረተሰብ አገልግሎት የሚሰጡ የትራንስፖርት አማራጮች መደበኛ ስራቸውን መከወን እንደሚጠበቅባቸውም መምሪያ ኃላፊው አስረድተዋል። የትራንስፖርት ዘርፉ ላይ የሚሰሩ ተሽከርካሪዎችም ባለቤትነታቸው የታወቀ እንዲሁም ፍቃድ ያላቸው ተሽከርካሪዎች ብቻ እንደሚሆኑም በመግለጫው ተጠቅሷል። ለህዝብ አገልግሎት የሚሉ ተሽከርካሪዎችን ከመለየትና ከመቆጣጠር አንጻር ከመንገድና ትራንስፖርት ጋር በአጋርነት እየተሰራ መሆኑንም አቶ አለልኝ በመግለጫቸው ገልጸዋል። የጎንደር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አንተነህ ቴዎድሮስ በበኩላቸው የከተማ የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመኖሩ ነዋሪዎች የመንቀሳቀስ ነፃነታቸውን በአግባቡ እንዲጠቀሙ ገደቡ ተነስቷል። ህብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚችልበት ሁኔታ ተፈጥሯል ነው ያሉት። የማታ አገልግሎት የሚሰጡ ባለ 3 እግር ተሽከርካሪዎች ባጃጅን ጨምሮ ተሽከርካሪዎች 24 ሰዓት መንቀሳቀስ እንደሚችሉ ጠቅሷል። የሰዓት እላፊ ገደብ መነሳቱን በተመለከተ ለጸጥታ አካላት ግንዛቤ ተፈጥሯል ያሉት ፖሊስ አዛዡ በመጪው ጥር ወር በከተማዋ በድምቀት ለሚከበር የጥምቀት በዓል የሚመጡ እንግዶችን ለመቀበል ከወዲሁ ዝግጅት እየተደረገ መሆኑን ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።